ወይ ማዘር ይረጋጉ ባኩት ወይ ሳቸው እኔ ምን ሊያደርጉት እንዳሰቡ ለምን እንደፈለጉት ማቀው ነገር የለም ግን ሲመጡ በጣም አራቱም ሲመጡ በጣም ደስ የሚሉ ጓደኛሞች ነበሩ አትቁለጨጭ አረ ነፍስ ሀቢና ያዘው እንዴ እሱ ይሄ ያራዳ ቋንቋ የምትለውን እዚህ አታወራ በስነ ስርዓት ለሚዲያ ይመጥናል ብለ በመታሰበው ቋንቋ አውራ አረ ነፍ ብር ነው ያዘው ብዙ ብር ነው ያዘው የት እንደገቡላ ግራ ገብቶኛል ሁሉም ናቸው ተያይዘው የጠፉት እዛ ጥላችሁት ከመጣችሁ በኋላ እነዛ ሰዎች ገንዘብ የከፈላችኋቸው ምን እንዲያደርግላችሁ ነው እኛማ ዝም ብሎ ይዘው ታግተውት ነገር አለ አይደለ ተደውሎ ብር ዳይመንዱ ምናምን እንዲመጣና እንድንለቀው ነው እኛ ተስማማ ነው ከዛ በኋላ ለሊት ላይ እንዲገቡ አደረኳቸው ቁልፍ ሰጥቼ ማለት ይሄ ነገር ሙያሽ ሁላ እንደማይፈቅድ የሙያሽ ኤቲክስ እንደማይፈቅድ ታውቂያለሽ በቃ ቆይ ችግር የለውም ማትጠራልኝ ፈልጊያት ነው እኔ ከአዲስ አበባ ነው የመጣሁት ስጦታ ይዤላት መጥቼ ነውና ከደቂቃዎች በኋላ እንገባለን ሂዱ ተጫወቱ እማት አላቃቸውም ብለሃል እኔ እግርህ ላይ ነው ተንበርክኬ አይደለም አታስጨንቁት እኔ ተንበርክኬ ለምንዋለሁ አምጣልኝ ልጄ አንድ ቃል ምገባውለት ነገር አሰለፍ የሚያውቀው ነገር ካለ ተንበርክኮ እሱ ነው የሚነግረን ሰላም ውድ የቻናሌ ተከታታዮች እንደምቆያችሁልኝ ዛሬም እንደተለመደው ለየት ባለ ፕሮግራም ተገናኝተናል እንግዲህ በባለፈው ያው እዚህ ቤት ውስጥ ተገናኝተን ነበር እዚህ ቤት ውስጥ ልብ የሚነካ ጉዳይ ተነጋግረን ነበር የወይዘሮ አሰለፍ ልጅ እንግዲህ በወጣበት ቀርቷል ያንንም ነገርኛ በቻለው አቅም ከዚህ ቀደም እንደተከታተላችሁት እንግዲህ 40 ምንጭ ድረስ ሄደን ብዙ ነገሮችን ለማድረግ ሞክረናልና እነሱን እዛ ሄደን ያገኘነው ነገር ለመናገር ነው እንግዲህ ዛሬ እዚህ ቤት የተገኘ ነው ከጎኔም እንደምትመለከቱት እንግዲህ ዘኪ ወንድም ያለ ዘኪን በባለፈው እንዳያችሁ በጣም ተጎርቶ ብዙ ነገሮችም ደርሰውበት ነበር እንግዲህ እናንተን ላለማስደንገጥ እናንተን ላለማሳዘን ብለን የደረሰውን ነገር እንግዲህ ትንሽ አቆይታ ነው ነበር ዛሬ ላይ ግን ያው እሱም እንግዲህ በኃይል እንግዲህ ከኛም ጋር ለማገዝ መጥቷል እንግዲህ በጣም በቃ ስሜታዊ ሆኗል ይሄንን ኬስ ሲሰማና የተወሰነም እንግዲህ አሁን ላይ ህመሞች አሉ እነሱ ነገሮች ችሎ ነው ዛሬ ላይ ከኛ ጋር እንግዲህ አብሮ ይሄንን ኬዝ ለመፈጸም የመጣው በዛውም እንግዲህ ዘኪ አንዳንድ ነገሮችን ማለት የምትፈልግ ከሆነ ትችላለህ መልካም እንግዲህ ያው ከህመም ያገግም የተመልሻለሁ ነገሮች ሁሉ መልካም ሆነዋል እንግዲህ ከዛ በኋላ ደግሞ የተፈጠሩትን ነገሮች ለውድ ተመልካቾቻችን አላሳወቅንም ነበር በውስጥ ይዘነው ነበር ነገር ግን ያው ደህና ነኝ ለማለት ያህል መጥቻለሁ ዛሬ እንግዲህ ይሄንን ኬዝ ደግሞ ከካሜራ ጀርባ ሆኜ ብዙ ነገሮችን ተከታትያለሁ ልብ ሰባሪ ነገሮች ተፈጥረዋልና እነዚህን እናት ስናያቸው አልቻለም ብዙ ነገሮች ተፈጥረዋል ስለዚህ ያው ለማገዝ ደግሞ ከአንድ ሁለት ይሻላል ብለን ከንጉስ ወንድሜ ጋር አብረን ይሄንን ጉዳይ ለመፍታት ተገናኝተናል ማለት ነው እንግዲህ ነገሩን አናንዛዛው እነዚህ እናት ምን ተፈጥሯል ብለው ጓጉተው እየጠበቁ ነው የሚገኙት ያገኘነው አዲስ ነገር አለ እንግዲህ ወይዘሮ አሰለፍ እኔና ያቁኝም እንግዲህ ከካሜራ ጀርባ ተዋውቀናል ነገር ግን ነገሮች ባሰብናቸው መንገዶች ላይ ሄዱ ይችላሉ መልካም ነገርም ሊኖር ይችላል ያው ሰውነንና ደግሞ መልካም ነገር እንዳለው ሁሉ ደግሞ መልካም ያልሆኑ ነገሮች ደግሞ ሊኖሩ ይችላሉ ስለዚህ ያው ልጆትም ቢያጡ እኛ የርሶ ልጅ ነን ከዚህ በኋላ ማለት ነው የማጽናኛ ቃላት አይደሉም ያው እንግዲህ ልጆት በህይወት ሊኖርም ይችላል ያም ላይ ሆኖ ይችላል እና እንግዲህ ያለው ነገር ይሄ ነው እንግዲህ አንድ ጫፍ ያዝነው ነገር አለ ዛሬ ያን ነገር ደግሞ እንግዲህ ከንጉስ ወንድሜ ጋር በመተባበር ወደ እርሶ ቤት ቀጠሮ ይዘን መተናል እንግዲህ ያን ነገር በቃ በሙሉ ኃይላችን ነው የተንቀሳቀሰን ያለ ነው ማለት ይቻላል ምንም አይነት ነገር ምናባክነው ነገር የለም ለርሶም ስንል እንደገና ደግሞ የዚህ ልጅ ነፍስም ደግሞ ይፋረዳል አይደለም ስለዚህ እርሶ ተረጋጉ አንድ ምናስገባው ሰው አለ አንድ እንግዳ አለን ያ ሰው መልካም ነገርም ሊኖር ይችላል ፍንጭ እንዲሰጠን ምናደርግበት መንገድ ይኖራል መረጃዎችን መያዝ ስላለብንም ጭምር ነው እርሶ ቤት አክብረን የመጣ ነውና በርሶስ በኩል ምን አዲስ ነገር አለ የሚለው ነገር ማወቅም ስላለብን እስኪ አንዳንድ ነገሮችን ለኛም ለውድ ተመልካቾችም ቢሉልን ያው እንግዲህ ምንም አዲስ ነገር የለም እኔ ዛሬ ነገ የሆነ ነገር ሰማለው ያልኩኝ በተስፋ ከመቀመጥ በስተቀር ምንም አዲስ ነገር የለም እሱ ይሄ ነገር ከተከሰተ ጊዜ ጀምሮ እኔ በህይወትና በሞት መሃል ነኝ ማለት ይቻላል ብዙ ድመት ወድሟል ብዙ ከስር ያለው የጠፋ ቃል እስከሱ ሞት በኋላ ግን እኔ ልጄስ ቀርቶ የለ እንዴ እንኳን እቃን ያህል ነገር ቀርቶ አይደለምና ልጄን እንኳን አጥቻለሁ በማለት ትቻለው ያው እኔም ኑሮዬ በጣም የከፋ የሆነ መጣ ከለትለት ተስፋ እየቆረጥኩ መጣው ለዚህ ልጅ ስል ነው አሁን እኔ ምኖረው ለዚህ ለበሽተኛ ልጅ ስል ነው ግዴታ መኖር ስላለብኝ
እና እንግዲህ እስቲ ተስፋው እንግዲህ ከእግዚአብሔር ነው። ቀጥሎ ደግሞ ከእናንተ እንግዲህ እጠብቃለሁ እንጂ እስካሁን ምንም አዲስ ነገር የለም። አዎ ያው እንግዲህ ነገሮች በሙሉ በቆሙበት ሁኔታ ላይ ነው ያሉት። አሁን ላይ ያው እኛ ይዘን የመጣ ነው መረጃ አለ። ዘኪም እንግዲህ እንደተናገረው አንድ የምናስገባው ሰው አለ። ያንን ሰው እንግዲህ በደንብ ሁላችንም አውጣተን የምንጠይቀው ይሆናል። ይሄንን ነገር ሁሉ የምናደርገው እርሶ ግፋቢል ደስ እንዲሎት ብለን ነው። ነገሮችን በሙሉ ምን ያህል እየሄድን እንደሆነ በቃ የተወሰነ ቢሆን ተስፋ እንዲያገኙ ብለን ነው እንደዚህ አይነት ነገሮች የምናደርገው እንጂ እዛው እኛ ጨርሰን መምጣት እንችላለን። ግን ተስፋም ያለው ነገር ካለ የልጆትም መገኘት ፍንጭ የሚሰጥ ነገር ካለ ብለን ነው ትንሽም እንዲጽናኑ እንደዚህ አይነት ነገሮች የምናደርገው። እንደው ብታስገባው እስቲ አስገባው። አስገቡት። አማኑኤል አስገባው። አስገባው። ና ግባ ግባ ግባ። ማና ተቀመጥ እስቲ ተቀመጥ። አረፍ በል። ቆልፎ ብሩ ይሄ ነው ልጄን የገደለው? አይደለም። ይሄ ነው ልጄን የበላው? ማዘር አይደለም። ቆይ ተረጋጋ። ማዘር እንደዛ አይደለም። ልጄን ስጠኝ። እንካ ውሰድ፣ ንብረቱን ሁሉ ውሰድ፣ የምትፈልገውን ሁሉ ውሰድ፣ ልጄን ብቻ ስጠኝ። በላው፣ ገደልከው፣ ምን አረከው? ልጄን አንተ ነህ። ውሰድ፣ ይኸው እንዳለ ሞልቷል። እሰጥሃለሁ፣ የምትፈልገውን ሁሉ እሰጥሃለሁ። በቃ ይዘህ ሂድ፣ ልጄን ብቻ አምጣልኝ። ቆይ ማዘር እንደሱ ቤቴ ድረስ ደግሞ ይመጣል። እሱን ስለ ጉዳዩ የሚያውቀው ነገር የለም። ዝም ብለን ነው ይዘን የመጣ ነው። ያወራነውም ነገር የለም። እርሱ ፊት ነው ፊት ለፊት የምናወራው። ሁሉንም ነገር የምንወያየው እርሱ ፊት ነው ብለን ነው። ቆይ መውጣት ከፈለጉ መውጣት ይችላሉ። ዘኪ ይሄ ነገር ከሳቸው ጋር እንቀጥል አይ በዚህ ሁኔታ ከእርሶ ጋር ለማውራት ይቸግረናል። ገንዘብ ነው ውሰድ፣ መኪና ነው ውሰድ፣ ገንዘብ ነው የምትፈልገው ውሰድ፣ ወርቅ ነው የምትፈልገው ውሰድ። በቃ ልጄን ብቻ አምጣልኝ። አረ ንገሯቸው። እኔ ገዳይ አይደለም። ምንም ማለት ነው። እኔ ገዳይ ነህ? ገደልከውም አሰርከውም ምንም አደረከው? አምጣልኝ። በቃ አይ ሳይጠይቁ ሌላ ነገር አዘባርቃ አንተ። አይ አይደለም እኮ እኔ ከመንገድ አይደል እንዴ ዝም ብላችሁ ይዛችሁ ነው የመጣችሁ። ከመንገድ ቢሆንም ይኸውልህ መረጃ ስላገኘን ማስረጃም አንቶች ላይ ስለተውጣጡ ብዙ ነገሮች ማጠናከሪያ ስለተገኘ ነው የመጣው። ምንም ማቀው ነገር የለም። አትለስለስ እዚህ ጋር አይደለም። አይምሬን ነው እኔ ገድዬ የማላቅም ሲገደልም አይቻላል። አረ እንዴ ማዘር አረ ልጄን አምጣ፣ ልጄን አምጣ። ምንም ማቀው ነገር የለም። ለመሆኑ ይኸውልህ ቆይ አንድ ጊዜ ተረጋጋ። እኒህን ሴትዮ ታውቃቸዋለህ? ኧረ እኔ አላውቃቸውም። ከዚህ በፊት አይታቸው ታውቃለህ? ኧረ አላውቅም። እኔ የመጀመሪያ ነው ዛሬ ስታያቸው? እንዴ መጀመሪያ እናንተንም ሳያችሁ መጀመሪያ ማንም አላውቅም። መጀመሪያ በሰዓቱ ስንይዝህ ሮጣህ ለማምለጥ ሙከራ አድርገሃል። አስደነገጣችሁኛ። የሆነ ነገር ያለ መሰለኝ። ሰው ዝም ብሎ ሲመጣ የሆነ ነገር ያለ ነው የሚመስለው። ምንም ካላረክ ለምን ትፈራለህ? አይ ህጋዊ ሰዎች ነን ብለን ያለውን ነገር ስንነግርህ ህግ ብለህ ነው ሮጥከው። ሲቪሎች ናችሁ እንዴ እስከ ማለት ድረስ ደነገጥኩ። አላሰብኩም። ምንም ነገር አላሰብኩም። አይ ምንም ነገር ይኸውልህ ምንም ያላደረገ ሰው መንገድ ላይ ተጠርቶ ቢጠየቅ መታወቂያ ማሳየት አለበት አይደል? የኛ አባላቶች አሉ። ፖሊስም ቢጠይቅህ የትኛውም አካል የህግ አካል ቢጠይቅህ ህጋዊ እስከሆንክ ድረስ መታወቂያ አሳይተህ ተገጣጠምብኝ። ፍሬንድ ለምን እንደሆነ ታውቃለህ? ያ ካየሁት ህልም ጋር በቃ አቀጃበረኝ። ለዚህ እኔ ፍሬንድ አይደለም። በመጀመሪያ እንደዚህ አይነት ህልም ነገር አይቼ ነበርና የሆነ መሰለኝ። የምሬን ነው። ቅዠት ነው እሱ። እሺ ቅዠት ነው ያየኸው። ይኸውልህ አሁን ምንም አይነት ውሸት አንፈልግም። እኒህን ሴትዮ አላቃቸውም ብለሃል። እኔ እግርህ ላይ ነው። አይደለም አታስጨንቁት። እኔ ተንበርክኬ ለምነዋለሁ። አምጣልኝ ልጄን። አንድ ቃል የምገባውለት ነገር አሰለፍ የሚያውቀው ነገር ካለ ተንበርክኮ እሱ ነው የሚነግረን። እሺ ምንም አይጨነቁ። እኛውን በሰላም ስለወራ ነው እርሶን አስወጥተን የሚገባውን ነገር እንሰጣለን። የሚያውቀውን ነገር በሙሉ ይለፈልፋል። አትቁነጥረት። ያለፈው ነገር አልፏል። አሁንም ቢሆን ግን ያለውን ሙሉ ዶክሜንቴሽን አሳይተናል። በእኛ እጅ ነው የምትገኘው። የምንጠይቅህን እያንዳንዱን ጥያቄ እንዲህ ነው ሳትል ወደ ግራ ወደ ቀኝ ሳትል ትክክለኛውን ምላሽ ሰጠናለህ። እኔ የማውቀው ነገር ምንድነው? ቆይ ስለምንድን ነው? ቆይ ጉዳዩን እነግርሃለን፣ ችግር የለም። ነገር ግን እንድታየው ስለፈለግን ነው። ይኸውልህ ከአይንህ ብዙ ነገር መረዳት እንችላለን። እኔ መጀመሪያ ያየሁት እይታና አሁን የማየው ነገር የተለያየ ነው። ገባህ አይደል? የቃላት መርበትበቶች አሉ። እስኪ መጀመሪያ ራስን አስተዋውቀን። እኔ አቤል እባላለሁ። አቤል አይደለም ስምህ?
እንዴ አማኑኤል አይደል እንዴ መታወቂያ ላይ የሚለው ለምንድን ነው እኮ በሰፈር ስም አቤል ነው የምትጠራው? መታወቂያ ላይ ባለ ስም ተናገር ሌባ። አብዛኛው ሰው በአቤል ነው የሚያቀኝ በሚለው እኮ ነው። 2-3 ነገር አዘባርቅ እየጠየቅን ያለነው ቀጥታ ምላሽ ስጠን። ከዛ ውጪ ከሆነ ደግሞ ወጥተን ከካሜራ ጀርባ የምናወራው ነገር እናወራለን። አረ ቅድም መታችሁኛል። አረ በእናትህ ማንም የነካሰው የለም። ይኸውልህ አታስመስል፣ እየነገርኩ ነው አይደለ? ስምህ ማን ነው? አማኑኤል በምን አይነት የሙያ ዘርፍ ነው የሚገኘው? ትምህርት ላይ ነህ? ምን ላይ ነው ያለኸው? እኔ አሁን ያው በቃ ትምህርቴ ላይ አይደለም ማለት። ለምንድን ነው ያሌለው ትምህርት ላይ? ለጊዜው ያቆምነዋል። ተጨረህ ነው? ተባረህ ነው? አረ ወይስ ድሮ ሞልቼ ነው? እሺ አዲስ አበባ ዩኒቨርሲቲ በዲፓርትመንት ኦፍ ኢንጂነሪንግ ተማሪ ነበርክ። ይሄንን ትክዳለህ? እኔ አዎ ነበርኩ። አሁን እንዴ እና ምንድነው? ቆይሽ ሙሉ ስላንተ ዲቴል ኢንፎርሜሽን ያለን ሰዎች ነን። ይኸውልህ ብዙ አይነት ነገሮች አሉ። ዛሬ የመጣንበት ጉዳይ ዛሬ አንተን ልንይዝበት የቻልነው ጉዳይ ትልቅ ወንጀል ነው። ጭራሽ ወንጀል እኔ? አዎ እንዴ ይኸውልህ ልጄ አትካድ። አይደለም የምን ወንጀል አይደለም። አረ እኔ ሰርቼ አላውቅም። ስማኝ ይኸውልህ አንተ ወንጀል ሳይሆን ማዘሪ ወንጀል የሚባል ፊልም ራሱ አይቻልም። የኔ ልጅ አዳምጠኝ። እኔ አሁን እናት ነኝ፣ እየለመንኩህ ነው። የወንጀሉ ተባባሪ ከሆነ ሳይደበድቡ ሌላ ችግር በራስ ላይ ሳትፈጥር የወንጀል ተባባሪ ከሆነ ስለ ልጅ የምታውቀው ነገር ካለ እመን በቃ እመንና ንገረን። ያለውን ነገር እነግርሃለን። እኔ ሴትዮ የማታውቃቸው ከሆነ ማወቅህ ግዴታ አይደለም፣ ችግር የለውም። ነገር ግን የእሳቸው ልጅ ቴዎድሮስ የሚባል ልጅ ካንተ ጋር የተማረ አትርበትበት፣ አይኔን እያየህ አውራኝ። ቴዎድሮስ የተባለ ልጅ አብሮህ ተምሯል አይደለ? ቴዲ እኛ ዲፓርትመንት ነው። ቴዎድሮስ ስዩም አንድ ዲፓርትመንት ለመዝናናት ብላችሁ ከአዲስ አበባ ወዴት ነው የሄዳችሁት? ቴዲ ከኛ ጋር የሚማረው ልጅ? አዎ እኔ ቆይቻለሁ አቆጣው እኮ። ይኸውልህ ከትምህርት ቤት መቼ እንደተጫርክ ከነቀኑ ኢንፎርሜሽኑ አለን። ከአዲስ አበባ ዩኒቨርሲቲ ደብዳቤ አስገብተን ያንተን ሙሉ ስም አውጥተን መቼ እንደወጣ አረጋግጠናል። ዊዝድሮ ሞልተ ሳይሆን በዲሲፕሊን ችግር ከትምህርት ቤቱ ተባረህ ወይም ደግሞ በእናንተ ቋንቋ ተጭረህ ነው አይደለም? ነው ያ በትምህርት ስለምበልጣቸው ይሆናል እንደዛ የሚያስብ። ዝም በል ሌባ አይደለም። ይኸውልህ እባካችሁ ስልኬን አቀብሉኝ፣ ዶክመንቶቹ ያሉበትን አቀብሉኝ እባካችሁ። ይኸውልህ ያለ መረጃ እያወራን መስሎህ ነው አይደለ? ሱሳን ሲጋራን ጫትን ስትነፋ ተይዘን የተባረርከው ይሄ ሙሉ ያንተ ዶክመንት ነው። ያኔ አላምንም። ይሄ ኤአይ የሚሰራው አማኑኤል ስዩም ይኸውልህ አሁን ላይ ትክክለኛ የዲፓርትመንቱ ኢንፎርሜሽን ነው። ስለዚህ ተባራህ ነው አልተባረርክም? አዎ ልክ ነሽ። በምን ጉዳይ ነው የተባረርከው? አብዛኛው ጠብ እንጣላለንና ያው በዲሲፕሊን ጉዳይ ነው የተባረርከው። አዎ ያው ከተባረርክ በኋላ ልጆችን አሰባስበህ ብዙ ነገሮችን አሟልተህ ወደ ጉዞ እንሄዳለን እንዝናናለን ብለህ ከዛ በኋላ ነገሮችን ማቀድ ጀመርክ አይደል? መሄዱንማ ይደናለው እኮ አንተ አሰባስበህ ገንዘቡንም ሁሉንም ነገር አስተካክለህ ሁሉንም ነገር ሰብስበህ እዛም የምታርፉበትን እኔ ያመቻቻለሁ፣ ለ3 ቀን የምትዝናኑበትን እኔ ማቃለው ቤት ከዚህ በፊት ሄጃለሁ ብለህ አስማምተህ ይዘህ ሄድከው አንተ ነህ። ሁሉንም ነገር አዘጋጅተህ አዎ የበተንከው እኮ ፍላየር አለኛ ጋር እኮ አብረን ሄደናል እኮ አልኩሽ እኮ። ወይኔ ምን ነው አንተ ምን ነው ምን አረኩህ? እኔ ከቴዎድሮስ ስዩም ጋር አብራችሁ ሄዳችኋል? አብረን ሄደናል እኮ። እሺ እስቲ እሱን ሁሉንም ነገር ዲቴል የምታውቀውን ነገር ተናገር። ምን ሆነ አሁን ቴዲ? ታዲያ ከዛስ አንተን እንጠይቅ እንጂ ጭራሽኛ ትጠይቀናለህ እንዴ? አንተ አይደለም አብረህ ሄደህ ጠላው የመጣኸው? ማዘርየው አይደለም። እኔ ያልገባችሁ ነገር አንድ ነገር ልንገራችሁ። ሐዋሳ ሄደን አርባ ምንጭ ሄደናል። ለምንድን ነው አርባ ምንጭ ሄዳችሁ ሐዋሳ ነው የምንሄደው ማለት ያስፈልጋል? ያው አይደል እኮ ያው ነው። ምን አይለየውም? ምን ይለየው? ያው ነው ትላለህ እንዴ? ይሄ ልጅ መጀመሪያ ሐዋሳ እንደሚሄድ ነው ለቤተሰቦቹ ያሳወቀው። ትክክል ገባ አይደል? አንተ ራስን ልትሄድ ትችላለህ። ይሄ ልጅ ግን ቤተሰቡን የሚያከብር ገባ፣ አስተዳደጉ ለየት ያለ ልጅ ነበረ። አራአያ የሚሆን ልጅ ነው። ስለዚህ እሱ ነው እንደዛ የሚሆነው እና የቤተሰብ ኃላፊነት ያለበት ልጅ ምስኩል ልጅ እዛ ስንት ከስንት በሰው የተመረቀ ነበር እንዳብረን ስንዝናና። አንተ ልጅ አይጣላም፣ ልጅ ጨዋ ነው። ዝም በል እንደዚህ በስሙን እንዳታጠፋ። እኔ አልፈቅድልህም፣ እንደዚህ እንድትል አልፈቅድልህም። ልጅ እንኳን ጸብ አይደለም ስድብ አያውቅም። ሊያስወጋን ነበር እዛ። እንዴ ማን ነው የሚወጋችሁ? የአርባ ምንጭ ልጆች መጠጥ ላይ ቢራ ጠርሙሶ ወሩ አንዱን ፈንክቶ። አንተ ቢራ አይጠጣም እኮ አይደል? እሱ ቢራ አንተ
ውሃና ይጠምቃል ነው አይጠጣም ነው እንዴት እንጂ አንተ ስማጥፋኔ ስማጥፋና እንዴ አንተ የልጄ ስም ታጠፋው ልብ አርጉልኝ በስማጥፊነት ወንጀልም እንዲያዝልኝ ይፈልጋሉ ይሄ ሰውዬ ገና በስማጥፊነት ተጠይቃለሁ ልጄ የሌለበትን አትስጠው አንተ ምናልባት አጭበርባሪ ሌባ ሳትሆን አትቀርም ልጄ የሌለበትን አመል እንዳትሰጠው አረ ማዘር እንዴ ወይ እናንተ ከናንተ መዋል ከጀመረ ነው ልጄ እንደዚህ ሊሆን የቻለው ልጄ ጨዋ ነው ንጹህ ነው ለሞኑ እስኪ ከዚህ እንዴት ጉዞ እንደተካሄደ ከዚህ ተነስታችሁ እንዴት እንደሄዳችሁ ያለውን ነገር በሙሉ ዝርዝሩን ታላላችሁ እኔ አቅም በኖረኝና ዛሬ ባሳየውክ ነበር ወይ አሰለፈስ ስንት ሆናችሁ ነው ከዚህ ለመሄድ የወሰናችሁት አራት ናችሁ ለመሆኑ አንተ ከዛ ግቢ ከተጫርክ ከ6 ወር በኋላ ይሄን ነገር መልሰ ለማዘጋጀት በውጭ ጓደኝነታችሁ ቀጥሎ ነበር በውጭ ማይቀጥላል እንደውም ነው አልነገርኳችሁም እነሱ ነው ያዘጋጁልኝ ማለት ይችላል እኔ ፍሌሩን ደና ብሩን ስለበሰበሰብኩ ነው እንጂ እኔ እንዳይደብረኝ ፈታ ሊያደርጉኝ አስበው ነው እነሱ ይሄን ፕሮግራም ያዘጋጁት አንተን ለማዝናናት እንዳይደብር ተጨረሻል ያ ምናምን ብለው በቃ ፊክስ አደረጉልኝ ከዛ ተያይዛችሁ በአማርኛ አውራ እንዲገባኝ አርገህ እንዴ በጋባኛ አርገህ አውራ አስተካከሉልኝ ሁሉንም ነገር እኔ ስለተባረርኩኝ አስተካከሉልኝና እንዝናና አደረጉ በርሱ 50 ሺህ ብር ነው የሆነ ነገር አንተ ወንበዴ ነህ 50 ሺህ ብር 50 ሺህ ብር አልተቀበላችሁም ከሳቸው አትቁለጨጭ አረ ነፍስ ሀቢና ያዘው እንዴ እሱ ይሄ ያራዳ ቋንቋ የምትለውን እዚህ አታወራ በስነ ስርዓት ለሚዲያ ይመጥናል ብለህ በመታሰበው ቋንቋ አውራ አረ ነፍ ብር ነው ያዘው ብዙ ብር ነው ያዘው እሺ በሚገባኝ ቋንቋ አውራ ከየት አምጥቶ ያው ከእናትየው ነው የሚሆነው ከየት ይሆናል አስጨንቃችሁት ይሆናል እናንተ ናችሁ አምጣ ብላችሁ አስጨንቃችሁት ልጄ 50 ሺህ ብር አይደለም 5 ሺህ ብር ካለው የሚያደርገው ራሱ 1 ሺህ ብር 3 ቀን ኪስ ውስጥ ይቀመጣል የኔ ልጅ ቆይ ማዘር የዚህ ጋር ምን አለ መሰሉት አንዳንድ ጊዜ ለጓደኛ እንኳን 50 ሺህ ብር 1 ሺህ ብር 3 ቀን ኪስ ውስጥ ይቀመጣል ልክ ነው አይ ለጓደኛ የሚያሳየው ባህሪና ለቤተሰብ የሚያሳየው ባህሪ የተለያየ ነው እነሱ ያስለበዱት ይሆናል እኔ መቼም ልጅ በኋለበት እናት አይውልም ምናልባት እሱም ብዬ እኔ እንደማቀው ግን ምንም ጠረኑ የተለየ ጠረን የለም ልጄ ሽቶ ነው የሚሸተው በሱ ምክንያት ነው የተጫርኩት አንተ ዝም በል ለምን እስኪ ታዲያ ሄደ ነው የሚወዳት ልጅ የሆነ ጀነጅናታል ብሎ መታ ብሎኝ ጥርስ ያስወልቀኝ እሱ አይደል እንግዲህ በጓደኝነት መሃል ብዙ ነገር ሊፈጠር ይችላል ነገር ግን እኛ የሚመለከተንና ዛሬ የተሰባሰብንበት ጉዳይ ዛሬ ምንድነው ይሄ ልጅ ወዴት ተሰወረ ሞቷል ተብሎ እስከመወራት ድረስ ይደርስ እና 40 ምንጭ ጥላው ከመጣ እስከሆነ አይመጣም በእግሩ አይደርስም እንዴ አታስመስል አታስመስል ያለን ያሉት ከ6 ከ7 ወር በላይ ሆኖታል ከማን ጋር አይደለም ማለት 8 ወሩ አሁን 8ኛ ወሩን ያዘ እኔ ይኸውልህ ልጄ ጠጭም ነው አልከኝ እሺ ይሁን ተደባዳቢ ነው አልከኝ ይሁን ብቻ ይምጣልኝ በቃ ከነሱ ሱን ይቀበለዋለሁ እኔ ችለዋለሁ አደውሉለት ምን ታዲያ የት ብዬ ልደውል ምን በየት ነው የምደውለው ስልኩ ተዘግቷል ያ ስልክ የለም አይሰራም አሁን ከዚህ ተሰብስባችሁ ከዛስ ምን ተደረገ ምን የት ነው የምደውለው ትኬቱ ማን የቆረጠው መኪና ማን ያዘጋጀው እነዚህ ነገሮችን እያንዳንዱ ነገር እንድታወራ ፈልጋለሁ ለሞኑ 77 ቤት ሲም ያንተ ነው ወይ ጉድ መጨረሻው 12 ጥሩ ይሄን ጥሩ ነው ሲደወል የነበረው ስልክ ነው እሺ እኔ እኮ ነገርኳችሁ አይ ምንም ችግር የለውም አሁን ይኸውልህ ምንም አይነት ውሸት አንፈልግም ሌላ ዝባዝንኬ ውስጥ ሳትገባ አጠራ አድርገህ ይኸውልህ ነግሬሃለሁ ሌላ ችግር ውስጥ ሳትገባ ንገረኝ ልጄ እባክህ እኔ እግርህ ላይ ወድቅ ተንበርክኬ ልለምንህ እኔ እናት አያሳዝኑም ያለውን ነገር ወሰዱ ምን ልበላችሁ አብረን ሄድን ተዝናናን ተከሰምናን ወይ ማዘር ይረጋጉ ባኩት ወይ ሳቸው ማዘር በደም እኔ ያልሰማም እኔ ልጄ ነገር እኔ ያልሰማም ልጄ እንደዚህ ነው እኔ ያልሰማም ታሚስቲ አረጋጋች የሚነካ ነገር እንደተመለከታችሁት እንግዲህ ወይዘሮ አሰልፍ በጣም ራሳቸውን መቆጣጠር ስላቃታቸው እንግዲህ አስወጥተናቸዋል ከዚህ በኋላ የሚካሄደው ነገር በሙሉ ያው እናንተ የምታውቁት ነገር ነው እንግዲህ ይሄን ሰው የማውጣታት ስነ ስርዓት ይካሄዳል ከዚህ በኋላ ከዛ በኋላ ደግሞ የምናገኘውን ነገር በሙሉ ተንተርሰን ወደ ቀጣይ እርምጃችን እንሄድ ይሆናል ያው እየሰማን ነው አሁን ይኸውልህ ቀደም በትዕግስት ስናወራ የነበረው ውሸቶችን በሙሉ ችለን ስናዳምጥ የነበረው ከኛ በእድሜ ከፍ የሚሉ አዛውንት ስላሉ እንዲሁም ልጃቸው የጠፋባቸው ሰው ስላሉ ነው ተረጋግተን ስናወራ የነበረው አሁንም በዛው መንገድ እንቀጥላለን አንተ ግን ውሸቶችን እየጨማመርክ ክደቶችን ወደኛ ያበዛ በመጥተይበት ሰዓት እየነገርኳችኋል የሰማኸኝ ነው የምናደርገው ነገር ከባድ ነገር ነው የምናደርገው ስለዚህ ሁሉንም ነገር
ራስህ ባደረከው በራስህ ምርጫ የሚቀጥል ይሆናል ማለት ነው ከዚህ በኋላ። እሺ ምንድነው የምትጠይቁኝ? መልስላችሁ። ከዚህ እንዴት እንሄዳችሁት? 4 ሆናችሁ በመኪና ነው። እሺ ተናገር እኮ ሙሉ ነገር ይመረጭ። አሁን አንድ ነገር ሳታስቀር የምንፈልገው ነገር ይህ ልጅ ተሰውሯል። በቃ መጨረሻ ታርጌታችን ይህ ልጅ ማግኘት ነው። ማን ያው ያልገባችሁ ነገር አንድ ነገር አለ። ማንነቱ ከችጋ ምናምን በቃ ይላል። አሁን ይኸውልህ ይሄ አራዳ ቋንቋ አራዳ ነኝ ምናምን የምትለው ነገር ወደዛቱ ገባህ አይደል? አሁን ያለው ዲሲፕሊን ያለበት ቤት ውስጥ ነው። ገባህ አይደል? ካልሆነ መቀመቅ ትገባለህ። እኛም እንረግጣለን። ያገኘናቸው መረጃዎች አሉ። ገባህ አይደል? የፈለገ ነገር ቢሆን ከኛ አታመልጥ። ተረዳኝ? አንተ መገረፍ ነው እንደምትፈልገው? ሌላ ነገር ውስጥ አትከተን። አሁን የምንፈልገው ካንተ ይህ ልጅ እንዴት ሊጠፋ ቻለ? ኧረ እኔ ያልወሰድኩት ታዲያ ትልቅ ልጅ አይደል እንዴ? እሱ ታዲያ እንዴ ሊያዘው ስለ ልጅነቱ ስለ ትልቅነቱ የጠየቀ ይሄ እንዴት ነው ሊጠፋ የቻለው? እንዴትስ ነው ሌሎቻችሁ ልትመለሱ የቻላችሁት? ከዛ ደግሞ ደብዛችሁን አጥፍታችሁ የጠፋችሁት ለምንድን ነው? እኔ ከነሱ ጋር ፈታ እያልኩ ነበረ። በቃ ብዙ መጠጥ አልወድም፣ ራሴን አመመኝ። በሶስተኛው ቀን በቃ እኔ ወደ አዲስ አበባ ሄዳለሁ አልኳቸው። ከዛስ መጣሁ ነው የተመለስከው እኮ ከሶስቱም ጓደኞቹ ጋር እኮ ነው። እሱ ብቻ አይደል እንደ ይቀርብ? ኧረ ትቻቸው ነው የተመለስኩት። እኔ ለምን ተዋሸናለህ? እሺ ማን ሆናችሁ ነው ሄዳችሁት? ስንት ሰው ሆናችሁ ነው ሄዳችሁት? ግልጽ እናድርግልኝ። አራታችንም ሄድ ነው። አራታችሁም ሄዳችሁት? አዎ። እሺ አራታችሁ ከሄዳችሁ በኋላ ይሄ ልጅ ለእናንተ ሁሉን ነገር ከቨር አድርጎላችኋል አይደለ? የገንዘብ ከቨር ሰጥቷችኋል። የተለያየ ነገር ከቨር አድርጎላችኋል። ከዛ ሲመለስ እንዴት ነው ይዛችሁት ላለመመለስ ያልሞከራችሁት? ወይም ደግሞ ጠፍቷል ብላችሁ ለቤተሰብ ለማሳወቅ እንዲሁም ደግሞ ለአካባቢ ፖሊስም ለማሳወቅ ያልሞከራችሁት ለምንድን ነው? እንዳልኩ እኮ ልጁ ጠበኛ ነው የሌለ። ዝም ብሎ ይጣላል ምናምን፣ ሲቀመቅም ብር አለኝ ሀብታም ልጅ ነኝ ይላል። ጠረጴዛ ላይ ወጥቶ ይደንሳል ምናምን። በቃ በቅምቀማ ሙድ አስቀየመኝ። እኔ በጠዋቱ ሄድኩ። እንዴ በተኛበት ነው ጠለቤት እኮ ሳይነሳ። ሶስቱንም አላገኘኋቸው። ሌሎቹ ሴት ሄዱ። ከዛ በኋላ ደበሩኝ። በቃ ማታ ላይ እኮ በጣም ተጣላን የሌለ። ማታ ላይ ነበር ይጣላችሁ? በምን ጉዳይ ነው ይጣላችሁ? በሆነ ቸከሳ ጉዳይ ላይ ይጣላ ነው። ቸከሷ መታኔ ጋር ይቅርታ ሻራዳ ቋንቋ ለምዶብኝ ነው። ታዲያ ምን ላድርግ? ተናገር። እሺ በሚገባ በምትችለው ለማስተካከል እየሞከርክ ተናገር። መታ ደቃለች፣ ከኔ ጋር መጫወት ጀመረች። ማ? ቸከሷ። ቸከሷ ማለት ምንድን ነች? ሴት ነች? አዎ። እሺ ከዛ እሱ ደግሞ ፈልጓታል መሰለኝ። ማ? ቴዲ ነው? አዎ። እሺ በቃ ይዛት ግባልና አልጋ ላይ አመቻችልኝ ሲለኝ ደበረኝ። እኔ ቴዲ እኮ የራሱ ፍቅረኛ አለው አይደል እንዴ? ኧረ እሱ የሱ ፍቅረኞች ብዙ አይደሉም። እንግዲህ አሁን ይሄን ያንተን ዝባዝንኬ ልንሰማ አይደለም እዚህ ጋር የተቀመጥ ነው። እንግዲህ የሆነች ነገር ካልከፈትንልህ የምታወራ አይነት ሰው አይደለህም። እኔ ከዚህ በላይ ወተት ነጭ ነው እያልኳቸው አይደለም። ወተት ነጭ ነው። አሁን ነጭ ይሁን ጥቁር ይሁን ትለያለህ ከዚህ በኋላ። ከእናንተ ጋር ተመሳጥራ አንድ እንግዲህ እዚህ ጋር ስሙ መጥራት የማልፈልገው ሆቴል አለ። ስም ላለማጠልሸት ስል የሆቴሉን ስም ያረፋችሁበት ሆቴል አለ። እዛ ሆቴል ውስጥ ተቀጥራ የምትሰራ ህሊና የምትባል ልጅ አለች። ነዘር አይደለ? ገና ይነዝራል። አረ ህሊና የሱ ማስሪኩ ስነ ስርዓት ያዝ። ይኸውልህ ከህሊና ጋር ተመሳጥራችሁ ያደረጋችሁት ነገር ምንድን ነው? ህሊና እያንዳንዱን ነገር ገርፈን ያዋጣጣናት። ገባ? ህሊና ታውቃታለህ? ህሊና ምናምን ብለህ እንትን አትበል እኮ። ምን አለች? ማረገዝኩ አለች። ይኸውልህ አሁን አንተ እያሾፍክ ነው መሰለኝ። ስነ ስርዓት ትይዛለህ ከዚህ በኋላ። ገባ አይደል? ኧረ በእናትህ እንዲህ ምን አደረኩሽ? ኧረ በእናትህ አረገዘች ያልከው ከህሊና ጋር ተመሳጥራችሁ ይሄንን ዳዊት የሚባል ልጅ ምንድነው ያደረጋችሁት ነው እያልኩ ያለሁት። እኔ ምንም ማውቀው ነገር የለም። እሺ ከህሊና ጋርስ ምን አይነት ሚስጥር ነው የተመሳጠራችሁት? ዲቴል እያንዳንዱን ነገር ነግራናለች። ራስህን ይኸውልህ አንድ ነገር ቃል ልግባለህ። ራስህን ነፃ ማውጣት ትፈልጋለህ አይደለ? አይደለም ነው? ኧረ አሁን እንዴ እኔ ምን ወንጀለኛ አይደሉም ነህ? ከዚህ በኋላ ችግር የለውም። አይ ንጉስ ችግር የለውም። ከዛ በኋላ እድሜ ልክህን ከዚህ በኋላ ያለህን ወጣትነት በእስር ቤት ማሳለፍ የማትፈልግ ከሆነ ገባህ አይደለ? ወንጀሉን ትናገራለህ። እኛ ለአንተ የህግ ከለላ ሊደረግልህ የሚችልበትን መንገድ እናመቻችልሃለን። እኔ እኮ ግራ ገባኝ። አሁን ቴዲ ጠፍቶ ነው የምር? ግን እያሾፍክ ነው። እኛ እዚህ ሰዓታችንን የምናቃጥለው ለምንድን ነው? ካሜራማን እባክህ ካሜራውን አጥፋ። ኧረ በእናትህ ኧረ አንድ ነገር ቦን ግን ትጠይቃላችሁ። እንግዲህ ይህንን ሰው የሚገባውን ነገር ሰጥተነዋል። ከዚህ በኋላ ለመነጋገር ፈቃደኛ ሆኗል። ለእናንተ የማይገቡ ነገሮች ያው ለተመልካች የማይመጥኑ ነገሮች ስላሉ ነው ካሜራ አጥፍተን ማድረግ ያለብን ነገር ያደረግነው። ከዚህ በኋላ ግን ነገሮችን የማይናገር ከሆነ ያደረጉትን ነገሮች ደግሞ ግልጽ የማያደርግልን ከሆነ የተለየ ሌሎች እርምጃዎችን የምንወስድ ይሆናል። የስልክ ልውውጦች እንዳወጣን
ከኢትዮ ቴሌኮም እና መሰል የቴሌኮም ተቋማቶች ነግረነዋል። ለማመንም ዝግጁ ሆኗል ብዬ አስባለሁ። እንግዲህ ከዚህ በኋላ ጉንጭ እንዳናለፋ የምትተባበረን ይመስለኛል አይደለ? ነገ እነግራችኋለሁ። እሺ ምን ተዝንተናል። አሁን በመሀል ማንም አያቋርጥህም። እያንዳንዱን ነገር ንገረን። ከዚህ 6 ሰዓት ላይ ነው የተነሳ ነው። 6 ሰዓት ተነሳን። ልክ አዲስ አበባ መውጫ ላይ በቃ ጫት ገዛ። ኮንትራት ነው የያዝነው መኪና ማለት በሹፌር ሳይሆን እሱ ራሱ እየነዳ ሌላ ማለት ብር አስይዞ ከዛ ቀጥታ ወደ አርባ ምንጭ ሄድን ማለት ነው። እና እንዳልከው መጀመሪያ ቅድም የማይነገርበት ቤት ገባን። አልጋ ክፍል ያዝን ለእያንዳንዳችን እሱን የከፈለልን። እዛ እኔ ክፍል ተመረጠና እኔ ክፍል ተመርጦ መተን ቁጭ አልን ማለት ነው። እየተጫወትን ካርታ እየተጫወትን በቃ በመሸ ማለት ነው። ማታ ላይ ወጣን ጨፈርን፣ ደነስን። በቃ ያውን ቸከሶች ይዘን ገባን ማለት ነው ወደ ቤት። ከዛ በኋላ በበነጋታው የሆኑ ጨዌዎችን አጫወትን። ጨዌ ማለት ምንድን ነው? የሆነ ጨዋታዎችን አጫወትን። የምን ጨዋታ ማለት? ከዚህ በኋላ ከእናንተ ጋር መሆን እንፈልጋለሁ፣ አብረን የሆነ ነገር መስራት እንፈልጋለን። እናትየውም እንደዚህ በቃ ልትረዳው እንደምትፈልግና ያው ቤንጃሚን ምናምን እንዳለ ወያ ይሄ ጨዌ ቤንጃሚን ምናምን የምትለውን ነገር አቁመህ በትክክለኛ አማርኛ ጭው እንዳላረግ ስነ ስርዓት ይዛው ነው። እሺ አረ ይኸውልህ ቀልድ አይደለም አሁን ያዝነው። ዶላሮች ምናምን ወርቆች ዳይመንድ አለኝ አለ። ቤታቸው ውስጥ ማለት ነው። እሺ እና በቃ እሱን ወይ እሺ ተናገር ችግር የለውም። እሱን በቃ ወይ እሰጣችኋለሁ አለ። እሰጣችኋለሁ በተአምር አይልህም እኮ እንሸጧለን አለ። እንሸጧለን በተአምር አይልህም። ይኸውልህ በተአምር ሊልህ አይችልም። ይሄ ሰውዬ የቤቱን ዕቃ አውጥቶ እስከ መሸጥ ድረስ ሊያደርስ የሚችል ሱስ የለበትም። እና እንደሰማነው ከሆነ ፈለገ ሱስ ቢኖርበት ማለት ነው ቤታቸው ውስጥ ያለውን አልማዝ፣ ወርቅ፣ ዶላር አውጥቶ እስከ መሸጥ ድረስ የሚያደርስ አይደለም። ለእናንተ እንኳን 50 ሺህ ብር አውጥቶ እያዝናናችሁ አይደል? አሁን ስነ ስርዓት አድርገህ እኔ አይንህ ይናገራል ነግሬሃለሁ። ካልሆነ አስገብቼ ያፈነዱሃል እኮ አረጋግጠህ በእናትህ ኩላሊት አለብኝ በኋላ እዛው ብቀርብህ እኔ ምን አገባኝ? ገላገልከኝ እንደው ችግር የለውም። ስለዚህ አሁን ይኸውልህ ትክክለኛውን ነገር ተናገር። እንግዲህ የመጨረሻ እድል ነው የምንሰጥህ። ከዚህ በኋላ እንግዲህ ንጉስ መታገስ ያለብን አይመስለኝም። ምንም ተገስተ አበራሃለሁ ና ምንም ተገስተ የሚባል ነገር የለም። እሺ ታወራለህ። ቁጭ በል ተቀመጥ። በስነ ስርዓት ተቀምጠህ እሺ የምትናገረውን ነገር ተናገር። የመጨረሻ እድልህ ነው። በቃ እዚህ በቃ ሶስታችን በቃ የድሃ ልጅ ነን። ምንም ነገር የለንም። በቀን 3 እንኳን መንበላበት ኮንዲሽን የለም። እዚህ ጋር ደግሞ እሱ ያለን ንጽጽር ፍሬንድ በጣም የሌለ ነው ማለት ብር አለው ያወጣል ምናምን ነገር መልካም ልጅ ቢሆንም በቃ አለ አይደል እዚህ ጋር ብር ህይወት ይለ ማለት በቃ ይሸውዳል። ምን አረግ በቃ ተማከርንኛ ሶስታችሁ ማለት ነው። ይኸውልህ አሁን ግልጽ አድርገህ ነው እንድታወራው የምፈልገው። ሶስታችሁ ማለት አንተና 3 ጓደኞቹ ከቴድሮስ ውጪ ማለት ነው። አዎ ቀጥል። ከዛ በኋላ በቃ ይሄን ነገር ሴታፕ ሰራንለት። ምን አሰብን በቃ እሱን ብር ዳይመንድ ምናምን ብሎ ያወራናል። በቃ የሆነ ሳለ ምናምን በርጫ ሙድ ላይ የለም አላ እንደዛ ሲያወራን በቃ አሰብንና ምንድነው እሱንም ሳንጎዳ ብሩንና ዳይመንዱን ወርቁን እናገኝበትም አሰብ። በምንድነው እሱ የሚሆነው? በቃ እሱ እቅድ አወጣና ወደ አርባ ምንጭ ለመሄድ አርባ ምንጭ ሄደን አዲስ አበባ ነው ያወጣነው እቅዱን። ከዛ ወደ አርባ ምንጭ ሄድን ማለት ነው። ከሄዳችሁስ በኋላ አርባ ምንጭ ከሄድን በኋላ ደግሞ ድፍረቱን አጣን። እዚህ ጋር የሰራነውን ፕላን ለመስራት ድፍረቱን አጣን። ስለዚህ መሳሪያ ሆነችን በቃ ብሌን ሆነችን መሳሪያ። ይኸውልህ አሁን መሳሪያ ሆነችን ምናምን ሳይሆን ግልጽ አድርገህ ምንድነው የተፈጠረው የሚለውን ነገር ነው እንድትነግረን የምንፈልገው። እዛ ገባንና አልጋ ያዝን። ከዛ በኋላ ሶስታችን ስንማከር ምንድነው የተማከርነው? እሱን ነው ማገት ነው በቃ ያሰብነው። ማገት? ማን ነው የምታግቱት? ቴዲን ከከተማ ይዛችሁት የወጣችሁት ልታግቱት ነው ማለት ነው? መልካም። አይ ይንገረን፣ ችግር የለውም። አሁን ቴዲ ታግቶ ነው ያለው። ሀሳባችን በቃ አረ እንደዚህ መጥፎ ነገር ይሆናል ብዬ አላሰብኩም እኔ። እነዛ ደግሞ በጣም ጀለሶች በጣም የሌሉ ያስጠሉዋል። የሌለ እንደ ፊልም ነው የሚሰሩት። ምን አደረጉ?
አርባ ምንጭ እዛ የምንጨፍርበት ቤት በሪሴፕሽኑ አማካኝነት የሆኑ ሁለት ሰዎች አገኘን። በጣም ትላልቆች ናቸው። በሰላምታ እንኳን ሲጨብጡ የሆነ በቃ ያማል ሁላ የሌለ እንኳን መጥፎ ነገር አድርገውብህ እና ተማክረን ሳቢ የቀመርናት ብር ነበረች። እሷን ወያል ናቸው ይቅርታ ሰጠናቸው። ለማን የሰጣችኋቸው? ለማን ነው? ለነዛ ለሁለቱ ልጆቹ። ሁለቱ ልጆች ማን ናቸው? ለእናንተ ጓደኞች ናቸው? አይደለም፣ የአርባ ምንጭ ልጆች ናቸው። በልጅቷ ምክንያት ነው ያገኘናቸው። ምን እንዲያደርጉላችሁ ነው የቀጠራችኋቸው? እኛማ ዝም ብሎ አስፈራርቶ ነገር ማዘርጋት ተደውሎ የሆነ ዳይመንድ ምናምን እንዲሰጠን ነበር። እሺ፣ ግን እነሱ በቃ ምን እንዳደረጉት አላቅም፣ ገደሉት ይሁን አላቅም፣ በቃ ጠፉብን አንድ ላይ። እናንተ የቀጠራችኋቸው ሰዎች ነው ያገደሉት ማለት ነው? ይሄ ልጅ እንጃ እንዲህ ይመጣል ብዬ አላሰብኩም ነበር እኔ። ከዛስ በኋላ ምንድን ነው የሆነው? ያደነገጥን በቃ ብንፈልግ ባንፈላልግ የሌለ ምንም ነገር የለም። ደንግጠን ወደ አዲስ አበባ መጣን። ጥላችሁት? አዎ፣ ጓደኛችሁን ቴዎድሮስን ፈርተን ለራሳችን 50 ሺህ ብርን ያህል ገንዘብ ኢንቨስት አድርጎ ከአዲስ አበባ አርባ ምንጭ ድረስ ይዟችሁ የሄደውን ጓደኛችሁን ለገንዘብ ብላችሁ አሳግታችሁ ልትቀበሉ፣ ከዛ በኋላ እንግዲህ እንደዚህ ይመጣልኝ ምን ውስጥ ይክተቱት ምን ያደርጉት ሳታውቁ ጥላችሁት መጣችሁ። አሁን ገደሉት ለማለት ራሱ ትክክለኛውን ነገር እየነገርከን አይደለም። ይኸውልህ አታድበስብሰው። እዚህ ድረስ ደርሳል አይደለ? እኔ ምሬን ነው የምልህ፣ በእውነት ነው የምልህ እኮ። ይኸውልህ ይሄ ልጅ አሁን መጨረሻው አልታወቀም። አዎ፣ በህይወት ይኑር እናንተ አግታችሁ ገንዘብ ከዚህ ከእናቱ ለመቀበል ነው አይደል ሀሳባችሁ? አዎ፣ በጣም ባለጌ ናችሁ። እኔ ምን አይነት ዝቃጭ ቆሻሻ ነህ ግን አንተ ራሱ። ቤተሰብ አለ? እናትን ያሳደገች ወይስ እንዲሁ በቅለህ ነው አንተ? ይኸውልህ አሁን እዛ ጥላችሁት ከመጣችሁ በኋላ እነዛ ሰዎች ገንዘብ የከፈላችኋቸው ምን እንዲያደርግላችሁ ነው? እኛማ ዝም ብሎ ይዘውት አግተውት ነገር አለ አይደለ? ተደውሎ ብር ዳይመንዱ ምናምን እንዲመጣና እንድንለቀው ነው እኛ የተስማማ ነው። እሱ ዳይመንድ ቤት ያለ ስላላችሁ እናንተ አምናችሁ እናትየው ጋር ደውላችሁ አግተናል ገንዘብ ላኪ ዳይመንድ አምነናል። እሱ እንድናምን በቪዲዮ ማሳይቶናል፣ ቀርጾ ያሳይቶናል። ወርቁንም ዳይመንዱንም። በጣም የሚገርም ልጅ ነው አንተ። ትልቅ ክፍተት ነው፣ በላይ ስህተት ነው የሚሰራው። ትልቅ ስህተት ነው። በቃ የሆነው ነገር ሆኗል። አሁን ካንተ የምንፈልገው እነዛን ሰዎች እንድታገናኘን እንፈልጋለን። አርባ ምንጭ ያሉ የተባሉትን አንተ አላገናኝም ብትለን ከኔ ልክ በእንትና እኮ ነው የመጣችው፣ በብሌን እኮ ነው የመጣችው። እነሱ እኮ እሷ ናት እኮ ያገናኘች። ይኸውልህ አሁን የተምታታ ነገር ነው እያወራ ያለው። አንዴ ስሙ እኛ የምናውቀው ስሟ የመታወቂያ ስሟ ብሌን ስለምላት ብሌን አይደለም ህሊና ነው። አዎ እኛ ብሌን ዝም ብለን ቀደም መዛጋ ስም ማን ነው ስትባል አንተ አቤል ብለህ በምታወቀው ሌላ 40 ነገር ነው እየረገጥክ ያለው። አሁን እኛ እንሸውዳለሁ ብለህ አስበህ ከሆነ አትድከም። ነገር ግን አሁን ካንተ የምንፈልገው እነዚህን ሁለት ሰዎች አርባ ምንጭ ያሉ የተባሉ ሰዎች ሄደን እንድንይዛቸው ትረዳናለህ። ይዘንህ እንሄዳለን። ትረዳናለህ ሳይሆን ግዴታ ነው። በእርግጠኝነት ነው የምልህ ማርያምን እኔ አላውቃቸውም። ብሌን ግን ታውቃቸዋለች። ብሌን ታውቃቸዋለች። ስትለጠለጥ እሷ ናት ያገናኘችኝ። ምንም ችግር የለውም። ስለዚህ አሁን ብሌንም አንተም እኛም ተያይዘን ወደ አርባ ምንጭ ተመልሰን እንሄዳለን። እኔ ጥፋተኛ ነኝ። በቃ እሺ የፈለጋችሁትን አድርጉኝ። በቃ ብሩ። ስለዚህ ይሄ ሰው ከዚህ በኋላ ምንም ነገር አይሰራልንም። ይሄ በጣም 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 ብዙ ነገሮችን ያደረጋሉ። ጉድ ማልፋት ነው። አንጠልጥለን የሚገባው ቦታ እዚሁ እናስቀምጠውና እንግዲህ አባላቶቻችን የሚያደርጉበትን ነገር ያደርጋሉ። እኛ ብሌንና እንግዲህ ብሌንቱን ህሊናቱን ያልታወቀች ግለሰብ እንግዲህ እሷን ይዘን እዛው እንሄዳለን። ሙሉ ነገሮችን እነዚህ ሁለቱ ሰዎች ማን እንደሆኑ ሁሉ ነገር የምናጣራ ይሆናል። ግን በመጨረሻ ካንተ ጋር የነበሩት አንተ ብቻ አይደለም ይሄን ወንጀል የሰራው። በወንጀሉ ተሳታፊ የሆኑ ሁለት ጓደኞች አሉ። እነሱን መያዝ አልቻለም። ደብዛቸውን አጥፍተዋል። ሁለቱን ለመያዝ አንተ ታገዘናለህ። ለመሆኑ የት እንዳሉ ታውቃለህ? አሁን ላይ አላውቅም፣ ግን የፈለጋችሁትን ነገር አድርጉልኝ በሉኝ፣ እኔ ያሳያችኋለሁ። በቃ መልካም። ስለዚህ ካንተ ጋር ምንም ጉንጭ ማልፋት አያስፈልግም። ይህን ሰው ይዘነው መውጣት ነው ያለብን። ትክክል ና በቃ ናውጣ ያረርን ነው። ነይድ ሰላም ይሩጣ ውጣ። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንግዲህ አሁን ያው በጣም ከብዙ ልፋትና ከብዙ መንከራተት በኋላ ልብሳችንን እንኳን ሳንቀይር የምንበለው ነገር ሁላ ሳናካሄድ እንግዲህ ሙሉ ስንቃችን ይዘን እዚህ የመጣ ነው። አሁን የምንገኘው እንግዲህ አርባ ምንጭ ከደረሰን ኦልሞስት 6 ሰዓት 7 ሰዓት ቢሆነ ነው። በዚህ ሁሉ ሰዓት ግን እንግዲህ ያው ብሌን የምትባለውን ሴት እንግዲህ ሪሴፕሽን ትሰራለች የተባለውን ሴት ክትትል ስናደርግ ነበር። ያው ሪሴፕሽኑ ለማግኘት ይችላል ነበር ግን እሷ እንግዲህ የኛን መምጣት ስታውቅ ጠፍታለች። ያው መታወቂያም ብዙ ነገሮችም እዛ ስለነበሩ በዛ አካሄደን እንግዲህ ሰፈሯ ደርሰናል። አሁን እሷ ትኖርበታለች የተባለው ቤት እንግዲህ ደግሞ እዚህ ፍለጋችን አካሄደን የሚገጥመንን ነገር ለእናንተ የምናሳያችሁ ይሆናል። እስከ ፕሮግራማችን ፍጻሜ አብረን እስቲ ተከተለኝ። በጣም እንግዲህ ነገሮች በሙሉ ሽግሽግ ያሉ ነው የሚመስሉት። እንዴት አድርገን ማግኘት እንዳለብንም ግራ ገብቶናል። ያው ይሄ
የመጨረሻ ሙከራችን ነው። እዛ ጋር ልጆችም ይታዩኛል። እስኪ እነሱ ሜቢ የሚያውቋት ከሆነ ፎቶዋንም ስለተላከልን ፎቶዋን አሳይቻት ይጠቁሙናል ማለት ነው። ቤቢ ኖ እስኪ እንዴት ናችሁ? ሰላም ናችሁ? እረፍት እንዴት ነው? ጥሩ ነው። እያረፋችሁ ነው በደንብ? እንደው እኔ አንዳንድ ጥያቄዎችን ልጠይቃችሁ ነበረ። እዚህ ሰፈር እንደው ህሊና ወይም ብሌን የምትባል ሴት ታውቃለህ? በጣም ደስ ይላል። በጣም ደስ ይላል። እዚህ ግቢ ነች? ኧረ በጣም ዛሬ የተሳካ ቀን ነው። እዚህ ግቢ ነች? በቃ ቆይ ችግር የለውም አትጥራልኝ። ፈልጊያት ነው እኔ ከአዲስ አበባ ነው የመጣሁት። ስጦታ ይዤላት መጥቼ ነውና ከደቂቃዎች በኋላ እንገባለን። ሂዱ ተጫወቱ። ውድ ቤተሰቦቼ በጣም ያስገርማል። ያው ሳንጠብቀው እንግዲህ ብዙም ሳንለፋ ነው ይሄ ነው ያለን። እዚህ ደግሞ ያሉትን ነገሮች በሙሉ ተከታትለን በደንብ እንግዲህ አባሎቻችን ከዚህም እንዳጠፋብን እንዳታመልጥ ከበን እንግዲህ ገብተን ውስጥ የምናወራት ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ ነው። ካሜራውን ደብቀው ውድ የቻናሌ ተከታታዮች እንግዲህ እንደምትመለከቱት አሁን ያለነው አርባ ምንጭ ነው። በጣም ብዙ ለፍተናል። በጣም ብዙ ተንከራተናል። እንግዲህ እቺን ሴት ለማግኘት ያው በጣም እሷንም አግኝተናት ያው ለመጥፋት ሞክራ ነበረ። ኢቭን እንኳን ከዛ አለች ከተባለበት ተሰራበታለች ከተባለ ሆቴልም ለመፈርጠጥ ለማምለጥ ሞክራ ነበር። ነገር ግን ያው እዛ መታወቂያዋ የተለያዩ ነገሮች ስላሉ በዛ ተከታትለን አሁን የምንገኘው እንግዲህ እሷ መኖሪያ ቤት ውስጥ ነው የምንገኘው። እዚህም እንግዲህ ከተገኘን በኋላ የተለያዩ ጥያቄዎችን የምንጠይቃት ይሆናል። ብዙ ነገሮችን እዛ ሰምተን የመጣ ነውና አሁን ላይ አንቺ ስምሽ ማን ነው በመጀመሪያ? እኔ ህሊና እባላለሁ። ግን ህሊና ነው ብሌን ነው ትክክለኛው ስምሽ? በጣም በሁለቱም ነው ስትጠሪ የነበረው ብዙ ነገሮችን ስታደርጊም ሰምተናል። እና የትኛው ነው የመታወቂያ ስምሽ? እኔ የመታወቂያ ስሜ ህሊና ነው። ግን አሁን እያደረጋችሁ ያላችሁት ነገር በሙሉ እየገባኝ አይደለም። ማለት ይሄን ያህል ጊዜ እኔን ለምንድን ነው እያፈላለጋችሁ ያላችሁት? በዛ ላይ ከስራ ገበቴ አፈናቅላችሁኛል። በጣም ብዙ ነገር ነው እያደረሳችሁብኝ ያላችሁት። ከስራ ገበታሽ እኛ አይደለም ያፈናቅልክሽ። የእኛን መምጣት ስታይ ስትመለከች ነው ራስሽ የጠፋሽው። አሁን ይኸውልሽ እሱ ጉዳያችን አይደለም። ዛሬ ላይ እኛ እዚህ የመጣንበት ትልቁ አላማችንና ጉዳያችን ለምንድን ነው የጠፋሽው? ሁሉንም ነገር እኛ አውቀናል፣ ሰምተን የመጣ ነው። አዎ እኮ ግን በቃ ማለት እያፈላለጋችሁኝ እንደሆነ ስሰማ ምናምን ነገር ደግሞ በጣም ብዙ ናችሁና ምን ፈልጋችሁ ነው የሚለው ነገር እንደ ሴት ያስፈራኛል እና በጣም ነበር ግራ የገባኝ። ስለዚህ ስራዬን ሁላ ማለት ገንዘቡ ያስፈልገኛል፣ ስራ ያስፈልገኛል። ግን ከዛ ሁላ እንድፈናቀል በቃ ተደብቄ እንድቀመጥ እኮ ያደረጋችሁኝ አንድም እናንተ ናችሁ። ከመደበቅ ከመሸሽ ከኛ ጋር ምንድነው ብሎ መነጋገሩ አይቀልም። ገና እንግዲህ ኮቴያችን እንደደረሰ ነው ከምትሰሪበት ሪሴፕሽን ከሆቴል ሮጠሽ አመለጥሽው የጠፋሽው። ከዛ በኋላ ብንፈልግሽም በጓደኞችሽም ብናስደውል ስልክሽን ጥፍጥፍት አድርገሽ የጠፋሽው። ዛሬ ኦልሞስት ሁለተኛ ቀንሽ ነው እኛ እንግዲህ ቤትሽ ውስጥ መተን ስናገኝሽ አይደል? አዎ ልክ ያኩ ግን በቃ ምን ላድርግ ፈርቼ ነው ማለት ለምን እንደምትፈልጉኝ ምናምን ስላልገባኝ በዛ ላይ አላቃችሁ ምን ብዬ አዋራችኋለሁ። በጣም ነበር የጨነቀኝ። ለዛ ነው እንደዚህ ያደረኩት። መልካም የሆነው ነገር ሆኗል። አንዴ እንግዲህ ይሄ ነገር ያው የተወሰነም ቢሆን ክስሽ ላይ የሚፈጠርብሽ ነገር ላይ ማክበጃ ነው የሚሆነው። እኛ ስንመጣ መፈርጠጥሽ፣ መጥፋትሽ፣ ጥለሽ መሄድሽ ብዙ ነገሮችን ያከብድብሻል። አሁን እኛ እዚህ የተገኘን የመጣንበት ጉዳይ ከአንቺም ጋር እዚህ ጋር ልንነጋገር የቻልንበት ጉዳይ በቴዎድሮስ ምክንያት ነው። ተረዳሽኝ? ቴዎድሮስና ጓደኞቹ ከ6 ወር ከ7 ወር በፊት እዚህ እናንተ የምትሰሪበት ቦታ ላይ አርባ ምንጭ ሆቴል ለጉብኝት መጥተው አርፈው ነበር አይደለ? አዎ በእርግጥ ልጆቹን አስታውሳቸዋለሁ። ግን ምንድነው ከኔ የምትፈልጉት አልገባኝም። ቆይ ምንድነው እያላችሁኝ ያላችሁት? ከአንቺ የምንፈልገው ነገር ምንድነው? ከነሱ ጋር የነበረሽን ግንኙነት ቴዎድሮስ የተባለውም ግለሰብ በምን ምክንያት እዚህ ሊቀር እንደቻለ እነሱ 2-3 ብቻ እንዴት ሊሄዱ እንደቻሉ ይኸውልሽ፣ እያንዳንዱን ነገር ግብረ አበርሽ አብሮሽ ከአንቺ ጋር ብዙ ቀመሮችን ሲቀምር የነበረው ሰው በዝርዝር ነግሮኛል። እየተረዳሽኝ ነው? ማለት እኔ እዚህ ሆቴል ውስጥ ስሰራው ከ5 ዓመት በላይ ሆኖኛል እና በጣም ብዙ ሰዎች ይመጣሉ ይሄዳሉ። እነዚህም ልጆች ሲመጡ እንደ ማንኛውም ሰው ከአዲስ አበባ ሊዝናኑ እንደመጡ አውቃለሁ። እና ያው ለሀገሩ ሲመጡ አዲስ እንደነበሩ ስለማውቅ ብዙ ነገሮችን አግዣቸዋለሁ። ማለት እንደዚህ አይነት ችግር ይመጣል ብዬም አላሰብኩኝም ነበር። ምን እያላችሁኝ እንደሆነ አልገባኝም። በምን አይነት መልኩ ነበር እገዛ ስታደርጊላችሁ የነበረ? በቃ ማለት ሆቴሎች ሲመጡ መጀመሪያ እንዳጋጣሚ ሆኖ ያገኙት እኔን ነበረና እርዳታዬን ጠየቁኝ። ማለት ሆቴል ውስጥ ክፍል እንዲይዝላቸው ከዛ በኋላ እዛ አካባቢ ያለውን ነገር እንዳሳያቸው ምናምን ነገሩኝ። ከዛ በኋላ እኔ ስራዬን ጭምር ስለሆነ
እንደ ማንኛውም ከስተመር ነው ያስተናገድኳቸው። እኔ ይሄን ነው ማውቀው። ይኸውልሽ የምትዋሹን የምትግጁን ሄደሽ መካር ትችላለሽ። እንደዚህ ያደረገ ሰው ይኸውልሽ ከአዲስ አበባ የመጣ ሰው አለ፣ አንቺን ሊያናግርሽ የሚፈልግ ሰው አለ ሲባል አይፈረጥጥም። ምንም ያላጠፋሽው ችግር ካለ፣ ምንም ያላጎደልሽው ጉድለት ካለ የሚያስጠፋሽ ነገር የለም። አንቺ ግን ያደረግሽው ነገር ስላለ ነው የጠፋሽው። እየተረዳሽኝ ነው? ለመሆኑ ቴዎድሮስ ክፍል ውስጥ በሌሊት የገቡት 2 ሰዎች እነማን ናቸው? እኔ ማለት ስለ እነሱ ሰዎች ምንም የማውቀው ነገር የለም። እኔ አላውቃቸውም። ማናቸው እነሱ? ድብደባ እንድናካሄድ ነው የምትፈልጊ? የድብደባ ነው የምታወራው? እኔ እኮ የማውቀው ነገር ነው። እየተለጠለጥሽ እንድታወሪ ነው የምትፈልጊ? እኛ ይኸውልሽ በስነ ስርዓት እንድታወሪ ነው የምንፈልገው። እየሰማሽኝ ነው? ይኸውልህ ወንድሜ ያልተረዳኸኝም ማለት እኔ እኮ የማውቀው ነገር ቢኖር ኖሮ ነግራችሁ ነበረ። እነዛ ልጆች ላይ ምን እንደተፈጠረ ምን እንደሆነም አልገባኝም። እኔ ገቡ ስለምትላቸውም ሰዎች ምንም የማውቀው ነገር የለም። ኧረ ተይ፣ እንደዛ ነው የምታስቢው? ይኸውልሽ እኛ በጣም ብዙ መረጃ አለን፣ በጣም ብዙ ማስረጃ አለን። ከዚህ በላይ እድል አልሰጥሽም። ይሄ የመጨረሻ እድልሽ። የምታውቂው ነገር ካለ ያ ልጅ በምን ምክንያት እዛው እናንተ ሀገር ውስጥ ሰምጦ እንደቀረ፣ 2ቱ ብቻቸው እንዴት ሊሄዱ እንደቻሉ፣ በሌሊት ደግሞ በር ሰብሮ የገቡት 2ቱ ግለሰቦች በር ሰብሮ አይደለም ወደ የገቡት ከአንቺ ከራስሽ ሪዘርቭ ቁልፍ ተቀብለው ነው ውስጥ የገቡት። ይሄንን ትክቻለሽ? ከዛ በኋላ ልጁን የት እንዳደረሱት ምንም የሚታወቅ ደብዛው እንደጠፋ ነው የተናገሩት። እሺ በቃ ማለት አሁን ስለምትለው ነገር እማውቀውን ነገር እነግርሃለሁ። ይሄ ልጅ መጥፋቱን የሰማሁት ቅርብ ጊዜ ነው። ጠፍቶ እንደቀረ ምናምን እንደዚህ ይሆናልን ብዬ አስቤ አይደለም። እና እንዴት ይሆናል ብለሽ ነው? እኔ ምን ሊያደርጉት እንዳሰቡ ለምን እንደፈለጉትም እማውቀው ነገር የለም። ግን ሲመጡ በጣም 4ቱም ሲመጡ በጣም ደስ የሚሉ ጓደኛሞች ነበሩ። ከዛ በኋላ አንዱ ልጅ ነው በተለየ መጥቶ እኔን ያናገረኝ። ማለት መጀመሪያ ላይ ያለውን ኮሚኒኬሽን ምናምን ነገር ስለገባቸው እርዳታዬን የጠየቁኝ። ከዛ ምን እንዳደርግላቸው እንደሚፈልጉ ስጠይቃቸው በቃ እዛ ሀገር ላይ የሚኖሩ የአርባ ምንጭ ልጆች አሉና እነሱ ከነዛ መሀል ላይ 1-2 ሰዎች ፈልገሽ አገናኝን ማለት ይመስለኛል። አንዱ ጓደኛቸውን ለማገት አይነት ነገር ነው። እኔ በግልጽ የነገሩኝ ነገር የለም። መጀመሪያ ላይ አልተስማማሁኝም ነበረ። ግን ደግሞ በቃ ያለብኝን ችግር ምናምን ነገር ከየት እንዳወቁ ምናምን አላውቅም። ለብዙ ነገር ያግዙሻል ምናምን ብለው በቃ የሚያስፈልገኝን ብር እንደሚሰጡኝ ነገሩኝ። በምን ያህል ገንዘብ ተስማማችሁ? መጀመሪያ እንደ ቀብድ 50 ሺህ ብር እንደሚሰጡኝ፣ ነገሮች ደግሞ ከተስተካከሉ ከዛ በላይ ጥሩ ነገር እንደሚሰጡኝ ነው ነገሩኝ። እሺ ያንቺ ምላሽ ምን ነበረ? እኔም በቃ በሰዓቱ ችግር ላይ ስለነበርኩኝ ተስማምቻለሁ። ታማሚ ወንድም አለኝና በቃ ለሱ ማገዝ ስላለብኝ ነው። ከዛስ ምንድን ያደረግሽው? ምን አይነት ነገሮችን አድርገሽ ነው ይሄ ልጅ እንዲጠፋ? እኔ እሱ ልጅ ማውቀው ነገር የለም። ከዛ በፊት አይቼው ማላቅም። ጭራሽ ከልጆቹ ማንኛቸውንም ከነመፈጠራቸው አይቼው አላቅም። እና በቃ እንዳልኩ ገንዘብ ነው ያታለለኝ። እኔ እሱ ይጎዳል ምናምን የሚለውን ነገር አሰባስቤ አይደለም። በቃ ቀለል ነገር እንደሆነ ነገር ቀለል አድርገው ሊነገሩኝ። በቃ ከዛ በኋላ ግን እሺ ብዬ የማውቃቸው ልጆች ነበሩ። እነሱ ልጆች አገናኘኋቸው ማለት ነው። ምን አይነት ልጆች ነው ያገናኝሻቸው? እዚሁ አርባ ምንጭ የሚኖሩ በቃ በጣም ግባብዳ የሆኑ ልጆች አሉና ስፖርተኞች ናቸው ምናምንና ለነሱ ለሚፈልጓቸው አይነት ነገር ይሆናቸዋል ብዬ ያሰብኳቸው ሰዎች ነው ያገናኟቸው። እኔ እዚህ ተወልጄ ያደግኩት እዚህ ነውና በደንብ አውቃቸዋለሁ ልጆችንም ጭምር አገናኟቸው። ያው ልጆችም ገንዘቡ ምናምን ነገር አሪፍ ነገር ስለነበረ ተስማሙ። ከዛ በኋላ ግን በቃ እኔ አንድ ነገር ነው የረዳኋቸው። እሱንም በሌሊት አሁን ያልከው ልጅ ክፍል እንዲገቡ ነው። እኔ እውነት ለመናገር ስማቸውን እራሱ በቅጡ አላውቀውም። በቃ አድርግ የሚሉኝን ነገር ብቻ ነው ሳደርግ የነበረው። ስለዚህ ቁልፉን ለእነሱ ሰተሻቸው እንዲገቡ አደረግሽ ማለት ነው። በገንዘብ ተስማምተሽ ልጁን ሸጥሹ ማለት ነው። አዎ ግን እኔ እንደዚህ አይነት ነገር በፍጹም ይፈጠራል ብዬ አስቤ ያለው። ታዲያ ምን ይፈጠራል ብለሽ ነው ያሰብሽው? 2 ግባብዳ ሰዎች ካገናኘሻቸው ገንዘብ ከተቀበልሽ ከዚህ በላይ ምንድነው የምትሰሪው ታዲያ? ይኸውልህ እነሱም እንደማይጎዱት ነበር የነገሩኝና በቃ በሱ ነበር የተስማማ ነው። ከዛ በኋላ እና አጋጣሚ ሆኖ የዛን ቀን እኔ ሌሊት ነበር የምሰራው። ሆቴሉ ትልቅ ስለሆነ በማንኛውም ሰው መጥቶ ነው 24 ሰዓት ነው ሆቴሉ የሚሰራውና ሰዎች የሚሰሩት። እንደ አጋጣሚ ሆኖ እኔ የሌሊት ተረኛ ነበርኩኝ። ከዛ በኋላ ሌሊት ላይ
እንዲገቡ አደረኳቸው ቁልፍ ሰጥቼ ማለት ነው። ይሄ ነገር ሙያሽ ሁላ እንደማይፈቅድ የሙያሽ ኤቲክስ እንደማይፈቅድ ታውቂያለሽ ሙሉ ለሙሉ አይደለ? በቃ ከዛ በኋላ እኔ እንዳልኩ እነሱ ልጆች ሆቴል ውስጥ ማስገባት ብቻ ነበር የኔ ስራ። አሁን በቃ መጥፋቱን ስሰማ ግራ ሊገባኝ እነዚህ ያልኩህን ሁለት ልጆች ሁላ አግኝቻቸው አላውቅም። ከዛ በኋላ አይቻቸውም አላውቅም። የት እንደገቡ ሁላ ግራ ገብቶኛል። ሁሉም ናቸው ተያይዘው የጠፉት። በቃ የሰጡኝን ቀብድ 50 ሺህ ብር ነው እንጂ ከዛ በኋላ ማናቸውንም አላገኘኋቸውም። አንቺማ ልጁን በ50 ሺህ ብር እኮ ሸጠሽዋል። ተረዳሽኝ? አሁን ከሰራሽም ትለቂያለሽ። ይሄን የሰራሽውን ነገር ለአለቃሽ ሄጄ እናገራለሁ ሁሉንም ዝርዝር። ከዛ በፊት ግን እየሰማሽኝ ነው አይደለ? በጠፋው ልጅ ምክንያት የምታለቅስ አንዲት ምስኪን እናት አለች። እየሰማሽኝ ነው? ደም እያነባች 6 በአንቺ እንዝላልነትና በአንቺ ገንዘብ ወዳድነት ምክንያት ነው ይሄ ሁሉ ነገር የተፈጠረው። እየሰማሽኝ ነው? አዎ ጥፋቴን አምናለሁ፣ አጥፍቻለሁኝ። ግን በቃ ምን ላድርግ? እሺ በሰዓቱ አታለሁኝ ነው። እኔ እንኳን ይሄን ነገር ባላደርገው ሌላ ሰው እንደሚያደርገው በጣም እርግጠኛ ነበርኩ። በቃ ሰዎቹ ወስነዋል፣ አስበውበት ነው ከአዲስ አበባ ድረስ የመጡት እና እሺ ምን ማድረግ እችላለሁ? ለመሆኑ የት ነው ያሉት ልጆቹ? ሁለቱ ልጆች የት ነው ያሉት? የት ነው የሚገኙት? አላውቅም፣ ማለት አይቻችሁ አላውቅም። ከአዲስ አበባ የመጡት ከአዲስ አበባ የመጡትን ያናገረሽ መጀመሪያ ላይ ያናገረሽ ይሄ ልጅ እንደዚህ ልናደርገው እንፈልጋለን፣ በሌሊት ቁልፉን ሰተሽን እንገባለን፣ ሰው አዘጋጅልን ያለሽ ግለሰብ ማን ነው? ከልጆቹ መካከል አንዱ አማኑኤል የሚባለው። አማኑኤል? አዎ እሱ ነበር ያናገረኝ። በቃ ማለት ከሁሉም በተለየ ከሱ ጋር ነበረ የምናወራ የነበረው መደረግ ያለበትን ነገር ማለት ነው። እና እሱን እንትን ብያለሁ። ከፈለክ እኔ ስልክ ቁጥሩንም ልሰጥህ እችላለሁ። ስልክ ቁጥሩን ብቻ አይደለም የሚኖርበትን ማራሻ ከፈለግሽ ስምጥ ገብተሽ ታመጫለሽ። እየሰማሽኝ ነው? አንቺም ከኛ ጋር አሁን ተያይዘሽ አዲስ አበባ ነው የምትሄጂው። እዛ ክትትል ምርመራ ይደረግብሻል። እየሰማሽኝ ነው? እንደሚኖር ብቻ ነው ማውቀው እንጂ የት ይኖር እኔ በምን አውቃለሁ? ነገር ያለው ከዛ በፊት አይቼው አላውቅም እና በምን ምክንያት ላውቃችሁ? ስልክ ቁጥሩን ብቻ ትሰጪናለሽ። በሱ ሁሉንም ነገር ተከታትለን ታርጌት አድርገን እንደርስበታለን። ልታሳስሩኝ ምንም ሊሆን ልታደርጉኝ ትችላላችሁ። ግን በቃ ያ ልጅ በጣም ነው የሚያሳዝነው። ምክንያቱም ከነሱ ለየት ያለ ልጅ ነበረ ማለት በኑሮም የተሻለ ልጅ ነበር ይመስለኛል። ለዛም ጭምር ነው እነሱ ያሳድዱት የነበረው። ግን እሱ ጓደኞቼ ብሎ ነበር የመጣው በሰዓቱ። በጣም ደስ የሚል ልጅ ነበር፣ ስነ ስርዓት ያለው ልጅ ነበር። በእርግጥ ማታ ላይ እዛ ሆቴል ላይ ይጠጣሉ እንትን ይላሉ። ግን ከነሱ በተለየ የተሻለ ልጅ ነበረና እኔ በፍጹም እንደዚህ እንዲሆንም አልፈልግም። በቃ ብቻ በቻልኩት መጠን እኔ ልተባበራችሁ ፈቃደኛ ነኝ። አሁንም ስመጡ የሸሸሁት በቃ ስለተደናገጥኩኝ ነው። ከዚህ ሁሉ ጊዜ በኋላ መታችሁ ታገኙኛላችሁ ብዬ ስላላሰብኩኝ ተደናግጬ ስለነበረ ነው። አሁን ይኸውልሽ የሰጠሽን ምክንያት የሰጠሽን ሪዝን ለመጥፋትሽ ለመኮብለልሽ እኛን ስትይ ለመሸሽሽ ምንም አይነት ዋስትናና ምክንያት ሊሆንሽ አይችልም። የምታውቂውን ነገር በግልጽ እንደውም 6 ወር 7 ወር ሙሉ እኛም እኮ እዚህ ባንመጣ ነገሩ በሙሉ ተደፋፍነው ሊቀር ነበር። እየሰማሽኝ ነው? የምታውቂውን መረጃ እስከዛሬ ሸሽገሽ በከባድ ወንጀል ተባባሪነት ነው አንቺ የምትጠረጠሪ። ዋነኛው እንደውም አንቺ ነሽ። ሁለቱን ሰዎች ግብብዳ ሰዎች ያቀረብሽ የሆቴል ቁልፍ እንግዲህ ካለ ባለቤቱ ፍቃድ የሰጠሽ ይሄን ሁሉ ነገር አድርገሽ እንዴት እንለቅሻለን? እየሰማሽኝ ነው? ማለት በቃ እኔ የፈለጋችሁትን ያክል ልተባበራችሁ እችላለሁ። እኔ ባደረኩት ነገር በጣም ተጸጽቻለሁ። ወንድሜ እንኳን ማትረፍ ማልችልበት ገንዘብ ነው የሁሉ ነገር የሆነውና እሱ ወደሽ ሲሆን በግድሽ ነው የምትረጂኝ። ተጸጽቻለሁ የሚለው ቃል ደግሞ አንቺ ፈልገሽ ጉዳዩ እንደተፈጠረ ልጁ እንደጠፋ ወዲያውኑ ሄደሽ ለእናቱም ለሚገባውም አካል ያንንም አማኑኤል የተባለውንም ግለሰብ ለማስያዝ ብትሞክሪ ተጸጽተሻል ይባል ነበረ። 6 ወር 7 ወር ሙሉ ድምጽሽን አጥፍተሽ እዚህ ስራሽን እየሰራሽ እየበላሽ እየኖርሽ ተጸጽቻለሁ ያልሽ ይባስ ብሎ ዝም በይ። ይባስ ብሎ እኛም መተን መረጃ ፈልገን ስጪን ስንል ኮብለለሽ ጠፍተሽ ተጸጽቻለሁ የሚባል ቃል ለአንቺ ምንም ምክንያት የለውም። አሁን አማኑኤል የተባለውን ግለሰብ እዛው አዲስ አበባ ሄደሽ ትመሪያለሽ፣ ታውጫለሽ፣ ስልኩ ቁጥሩን ትሰጪናለሽ፣ ሁሉም ነገር ታሟያለሽ። አንቺም የሚገባሽ ቦታ ትሄጃለሽ። መታወቂያ የተያዘውን በሱ መታወቂያ ነው ሆቴል የተያዘው ያኔ? ያኔ በሱ ነበር። ጥሩ ነው። ነይ